አንጋፋው አርቲስት ፍሬህይወት ባህሩ አረፈች። ሁለታችን ደም ተላልለው አለ ተጠምጥም ይልካ ምን ደም በደሙ ያለው ነው ሐኪሞቹ ሲያው እቺኛው ቦዲና ዩን እቺን ወደ ማዋለጅ እቺኛው ወደ ቁስለኛ ብለው ላይ አይደለም እንዴ ያሉት። አርቲስትና ኮሜዲያን ፍሬህይወት ባህሩ በድንገተኛ ህመም መስከረም 22 2018 ዓ.ም ከዚህ ዓለም በሞት ተለይታለች። አርቲስት ፍሬህይወት ባህሩ ከአባቷ ከአቶ ባህሩ ለጋስና ከእናቷ ከወይዘሮ ውቢት በየነ በ1951 ዓ.ም የተወለደች ሲሆን በተለምዶ ጣሊያን ሰፈር በሚባለው ቦታ ነው ያደገችው። ፍሬህይወት በአጋዚያንና በአርበኞች ትምህርት ቤት የተማረች ሲሆን ገና በልጅነቷም የኪነ ጥበብ ፍቅር ነበራት። አርቲስቷ በአገር ፍቅር ቲያትር ቤት በ1969 ዓ.ም በውዝዋዜና ዳንስ ከተቀጠሩትና ችሎታቸውን በመድረክ ካሳዩት ከያንያን መካከል አንዷ የነበረች ስትሆን ጎበዝ አክሮባቲስትም ነበረች። ከዚያም ወደ ቲያትር ተቀላቅላ በርካታ ቲያትሮችን በመሪ ተዋናይነት ተጫውታለች። ከሰራቻቸው ቲያትሮች መካከል ታጋይ ሲፋለም፣ የፊት ድፍ፣ ረመድ፣ ነቃሽ፣ ፎርፌ፣ የቀለጠው መንደር፣ የፕላስቲክ ህንፃና እዩ ማጭድ የተሰኙት ይገኙበታል። በተለይ የቀለጠው መንደር ቲያትር ላይ ልዩ ክህሎቷን ማሳየትም ችላለች። በተፈራ ወርቁ በሚመራው ተስፋ ኢንተርፕራይዝ ውስጥ በሙያው ያገለገለችው ፍሬህይወት ባህሩ በሁለገብነቷ ብዙዎች አድናቆትን ይቸሯታል። ከተሳተፈችባቸው የፊልም ስራዎቿን በከፊል መፈንቅለ ሴቶች፣ ይሄ ነገር እኮ ስልቻ ድረስ ደርሶ ከመጣ ለኛም ያሰጋናል ማለት ነው። ምን አስብደው ተሸከም ፍስቶ አይደለም ይገርምሽ ባበላክ ባጠጣል በጫንቃችን በተሸከመ ጥጋ ካለ ቡናና ካለ ሀሜት ምንም ስራ የለም። አንተዬ ዱረት ይልሽ ወንዶች ሁሉ እየኮበለሉ ይወጡ ነው። ወደኛ ይምጡልኝ ምን አገባ እንጂ ምን ማለት ነው? ነገሮች ብዙ ከመጡ ወደኛ መምጣታቸው ይቀራል እንዴ? ጉራማይሌ፣ እጅጋየሁና እያንጓለለ የሚሉት ይጠቀሳሉ። በአጠቃላይ በጥበቡ ዓለም 48 ዓመት የቆየችው አርቲስት ፍሬህይወት ሁለገብ መሆኗ ይነገርላታል። አርቲስቷ በአንድ ወቅት በቴሌቪዥን ጥበብ በፋና ሳምንታዊ የመዝናኛ ፕሮግራም ላይ በተጋበዘችበት ወቅት ጋዜጠኛው ሁለገብ አርቲስት መሆኗን የሰራችውን ስራዎች እየዘረዘረ ካቀረበ በኋላ በየትኛው ዘርፍ ብትጠራ እንደምትወድ ሲጠይቃት ሁሉም በአንድ መባል ነበረብኝ ብለዋለች። የዛሬ 37 ዓመት ከሀገር ፍቅር ባልደረባ ከሆነው ከአቶ አስፋው በቀለ ጋር ጋብቻ መስረታ 2 ልጆችን የወለደ ሲሆን 4 የልጅ ልጆችንም አፍርታለች። አርቲስት ፍሬህይወት ባህሩ መኖሪያ ቤቷ አወኒያ ትምህርት ቤት አካባቢ ሐምሌ 19 ሆቴል አካባቢ መሆኑም ታውቋል። አርቲስት ፍሬህይወት ባህሩ ነገ አርብ መስከረም 23 ቀን 2018 ዓ.ም ከጠዋቱ 3 ሰዓት እስከ 4 ሰዓት ባገለገለችበት ሀገር ፍቅር ቲያትር ቤት የክብር ሽኝት ይከናወንላታል። የቀብር ስነ ስርዓቷ ከረፋዱ 5 ሰዓት እስከ 6 ሰዓት በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን የሙያ አጋሮቿ፣ ወዳጅ ዘመዶቿ በተገኙበት ይፈጸማል። ከዚህም በላይ ይሻሻላል ብለዋል። ወደ ሰዓታችን ደስ የሚለው ነገር ምን ታውቂያለሽ? ሁለታችን ደም ተላልለው አለ ተጠምጥም ይልካ ምን ደም በደሙ ያለው ነው ሐኪሞቹ ሲያው እቺኛው ቦዲና ዩን እቺን ወደ ማዋለጅ እቺኛው ወደ ቁስለኛ ብለው ላይ አይደለም እንዴ ያሉት። የኔ ደም እንዳለ ፍርጃ አቃኝ ሙሉ በሙሉ ሳላይ ነው ያለው ጀርባዬ እንዴ ማለት ነው። በቃ እቺኛውን ወደ ማዋለጃ እቺን ወደ መቀለጃ እንደዚህ እየሳቃችሁ ነበረ? ወደ ማበላ ዋንተን ሲታለ እዚህ ጓደኞች በመጥራታቸው ምን ተሰማል? እንኳን አተረፋቸው። በጣም ነው በእውነት በጣም ነው የሚገርመው። ትላንት አይተው እንግዲህ ዛሬ እንደዚህ ሆኖ ሲመጡ አብርሃሙ ስላሴዎች ናቸው ያተረፏቸው። ቤት ያውን እንደ ኮሜዲያንነቷ እየሳቀች እየቀለደች አወራች እንዴ በጣም ስናየው በጣም ደንግጫለሁ። ሁሉነት 3 ቀን በተለይ ከጀርባዋ ላይ የተደቀመው
ጠርሙስ እግዚአብሔር እንኳን የልጁ አምላክ እንኳን አተረፋት። በቀልድ አወራችሁ እንጂ አደጋ ነበር። አምልጧል፣ አለፈችው፣ ሄደ አለፈችው፣ ሞት አለፈ። እውነት ሞት አለፈ። እንኳን አተረፋችሁ በእውነት አሁን ማማር ማለት ትችላላችሁ። ማማር